የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳቸውን በማግለል መንበረ ሰላማ በማለት የሰየሙት የትግራይ የሃይማኖት አባቶች ወደ አፋር መሄዳቸው ተሰማ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንዲሁም በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ሻዕቢያ በጎረቤት ሀገራት የውስጥ ጉዳይ ጣልቃ በመግባትና ግጭቶችን በማቀጣጠል የሰላም ጠላትነቱን በተግባር ማረጋገጡን ቀጥሏል። ዝርዝር ዘገባውን ይዘናል። ፈረንሳይ ከኢትዮጵያ የባህር በር ጥያቄ ጎን መሆኗን እንደምትቀጥል አረጋገጠች። በአዊ ብሔረሰብ አስተዳደር ዞን በዳንግላ የመጀመሪያ ደረጃ ሆስፒታል አንድ ጥርስ ያበቀለ ህፃን ልጅ መወለዱ ተሰምቷል። ዝርዝር ዘገባውን ይዘናል። ከውጭ በሊቢያ የባህር ዳርቻ በደረሰ አደጋ የሁለት ጨቅላ ህጻናትን ህይወት ጨምሮ 53 ሰዎች ህይወታቸው ማለፉ ተሰማ። ቀደም ብለን ያደረስናችሁ አበይት ርዕሰ ጉዳዮቻችን ናቸው። የተወደዳችሁ ተመልካቾቻችን እንደምንላችኋል። ለዛሬ ለተማክሰኞ ከመሃል ሚዲያ ቀደም ብለን ያሻገርናቸውን አበይት ርዕሰ ነጥቦቻችንን በማሻገር የዛሬ መሃል ዜናችንን ጀምረናል። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን እያጠነክራችሁ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቴሌግራም በፌስቡክ እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችንን መመልከት የምትችሉ መሆኑን እንገልጻለን። ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹ ቤት ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። በቀዳሚነት ወደ ያዝነው መረጃችን አለፍ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳቸውን በማግለል መንበረ ሰላማ በማለት የሰየሙት የትግራይ የሃይማኖት አባቶች ወደ አፋር መሄዳቸው ተሰማ። ትግራይ በህወሓት ቡድን ስር እንድትወድቅ እንዲሁም ዳግም ጦርነት ውስጥ እንድትዘቅጥ የራሳቸውን ሚና ለመጫወት እየተንቀሳቀሱ መሆኑም ነው የተናገረው። እነርሱ ጠበቃ የሆኑለት ቡድን በጸለምት የከፈተውን ጦርነት ሳያወግዙ እንዲሁም ጦርነት በቃ ህዝባችን ሰላም ይፈልጋል ሳይሉ ለህወሓት ቡድን ተቃውሞ ወደ ሀራ መሬት የወረዱትን ቡድኖች እንዳይገዳደሯቸው ለመማጸን ጥረት መጀመራቸውም ተነግሯል። እነዚህ የሃይማኖት አባቶች ግጭት አምላኪውን ቡድን ለመታገል ወደ ነፃ መሬት የወረዱት ታጣቂዎች በሰላም እጃችሁን ስጡ ለማለት ወደ አፋር መሄዳቸው ነው የተሰማው። ሆኖም የሀራ መሬቱ ኃይል አመራርም ሆነ ታጣቂ ቡድን ሊያገኛቸው ፈቃደኛ አለመሆኑም ተመላክቷል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንዲሁም በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ረዳ ባወጡት ሀተታም ጀነራል ታደሰ ወረደ የጊዜያዊ አስተዳደር ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበረ በማለትም ወቅሰዋል። ጌታቸው ጀነራል ታደሰ በራሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲው ጥገኛ አድርጓቸው እንደነበረ በመጥቀስም በኋላም ጀነራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉንም ገልጸዋል። ጀነራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅሞበታል ያሉት ጌታቸው ረዳ ጀነራል ታደሰን ለፈጸሙት ሴራ እንዲሁም ጥፋት ሁሉ አለመቅጣታቸውን ስህተት እንደነበርም አውስተዋል። ሻዕቢያ በጎረቤት ሀገራት የውስጥ ጉዳይ ጣልቃ በመግባትና ግጭቶችን በማቀጣጠል የሰላም ጠላትነቱን በተግባር ማረጋገጡን ቀጥሏል። አሜሪካና የተባበሩት መንግስታት ድርጅት በተደጋጋሚ የሻዕቢያ ወታደሮች የትግራይ ክልልን ለቀው እንዲወጡ
ሲጠይቁ እንደነበርም የሚዘነጋ አይደለም። ዓለምን ባስደነቀ መልኩ የኢትዮጵያ ከፍተኛ ፍላጎት ለሰላም ቅድሚያ መስጠትም ነበር። ሀገራችን ለቀጠናው መረጋጋት ስትል የሰላምን በር ብታንኳኳም እንኳን የሻዕቢያ መንግስት ግን ጦርነት ነው ምርጫው አድርጎ የያዘው። አሁን ግን ኢትዮጵያ የበዛ ትዕግስቷ እየተማጠጠ በመሆኑ ሉዓላዊነቷን በየትኛውም አማራጭ ለማስከበር እንደምትገደድም ከየስፍራው እየተሰማ ይገኛል። ፈረንሳይ ከኢትዮጵያ የባህር በር ጥያቄ ጎን መሆኗን እንደምትቀጥል አረጋገጠች። ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት በበርካታ የዓለም ሀገራት እየተደገፈም ይገኛል። ከዚህም ጋር ተያይዞ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክስ ኢትዮጵያ የባህር በር ኃይልን እንድትገነባ መደገፍ ከባህር መዳረሻ ጥያቄ ጋር የተያያዘ አይደለም በማለት ሀገራቸው ለኢትዮጵያ ከምታደርገው ድጋፍና አጋርነት በማንም አሉባልታ እንደማታቆም ይፋ አድርጓል። የኢትዮጵያ የባህር ኃይል አቅሙን እስኪገነባ ድረስም የሀገሪቱ የባህር በር ጥያቄ በውይይትና በመተማመን መፍትሄ ያገኛል የሚል እምነት ፈረንሳይ እንዳላትም አምባሳደሩ ገልጸዋል። ኢትዮጵያ የአፍሪካ ህብረት ጉባኤ ተሳታፊ እንግዶችን ልቧን ከፍታ እጆቿን ዘርግታ ትቀበላለች ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ውድ ኢትዮጵያውያን፣ በዚህ ሳምንት ውዷ ሀገራችን በአፍሪካ ህብረት ጉባኤ ለመታደም የሚመጡ እህት ወንድም አፍሪካውያንን ለማስተናገድ ልቧን ከፍታ እጆቿን ዘርግታ ትቀበላለች ብለዋል። እነዚህ ወዳጆቻችን የሰንደቃችንን ቀለማት የሚጋሩ ኢትዮጵያውያን እንደ ነጻነት ቀንዲል የሚመለከቱ ብሎም ሀገራችን የአህጉሪቱን የፖለቲካ ራዕይ የማዕዘን ድንጋይ አድርገው የሚያከብሩ ናቸው በማለትም ገልጸዋል። ኢትዮጵያ ወደር በሌላው እንግዳ ተቀባይነቷ ለምን ልትከበር እንደበቃች በአቀባበላችን እናሳያቸው፣ እንደ ቤታቸው እንዲሰማቸው እናድርግ ነው ያሉት ጠቅላይ ሚኒስትሩ። በክብር እንቀበላቸው፣ በፍቅር እናቆያቸው፣ ተደምረን ሰንደቃችንን የሚወክለውን የአፍሪካ አንድነትን መንፈስን እንዲሁም የሚያያይዘንን የወል ህልም እናክብር ሲሉም ጥሪያቸውን አቅርበዋል። በአዊ ብሔረሰብ አስተዳደር ዞን በዳንግላ መጀመሪያ ደረጃ ሆስፒታል አንድ ጥርስ ያበቀለ ህፃን መወለዱ ተገለጸ። በሆስፒታሉ አዋላጅ ነርስ የሆኑት መንግስቱ ኤባ በዳንግላ የመጀመሪያ ደረጃ ሆስፒታል አንድ የወተት ጥርስ ያበቀለ ህፃን መወለዱን አረጋግጠዋል። መሰል ክስተት ህፃናት ቀድሞ ከ6 ወራት በፊት የወተት ጥርስ የሚያበቅሉበት አጋጣሚ እንደሚፈጠር ሁሉ አዲስ ህፃናት ሲወለዱም አልፎ አልፎ የወተት ጥርስ አብቅለው የመወለድ እድል እንዳላቸውም አስረድተዋል። ክስተቱ ሲያጋጥም በሆስፒታሉ ታሪክ የመጀመሪያ መሆኑንም ነው ያብራሩት። የሆስፒታሉ ሜዲካል ዳይሬክተር ዶክተር አማረ አቤ በበኩላቸው የበቀለው የወተት ጥርስ ለቀጣይ የህፃኑ ጥርስ አበቃቀል እንዲመች የሚወገድ መሆኑንም ተናግረዋል። ክስተቱ በህፃኑ ጤና ላይ ምንም አይነት የጎንዮሽ ጉዳት እንደሌለውም አመልክተዋል። ማህበረሰቡም አዲስ በተወለዱ ህፃናት ላይ መሰል ክስተቶች አልፎ አልፎ የሚያጋጥም መሆኑን በመረዳት መደናገጥ እንደሌለበትም አስገንዝበዋል። አንቶኒዮ ጉተሬዝ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ሳምንት አዲስ አበባን እንደሚጎበኙ ተሰምቷል። ጉተሬዝ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩም የተመላከተ ሲሆን በዋናነትም ስለተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። እንደሚታወቀው የኢትዮጵያ መንግስት ኤርትራ በኢትዮጵያ ላይ ያደረገችው ስላለው ህገወጥ ድርጊት በፌዴሪ ውጭ ጉዳይ ሚኒስትር በኩል 2 ጊዜ ይፋዊ ደብዳቤን ለተባበሩት መንግስታት አስገብቷል። ሆኖም ድርጅቱ ለ2 የኢትዮጵያ ደብዳቤዎች ምላሽን አልሰጠም። የቢሾፍቱ ግዙፍ የአውሮፕላን ማረፊያ የግንባታ ምዕራፍ ተጀመረ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ አቅራቢያ የሚገነባውን አዲሱንና ግዙፉን ዓለም አቀፍ አውሮፕላን ማረፊያ ዲዛይን እንዲሁም የግንባታ ክትትል ስራን ለታዋቂው የህንፃ ጥበብ ድርጅት ዛሃ ሀዲድ አርክቴክቸር መስጠቱን ተከትሎ የግንባታው ሂደት በይፋ መጀመሩን ወርልድ አርክቴክቸር ዘግቧል። ይህ $6 ቢሊዮን የሚፈጀው ሜጋ ፕሮጀክት በዋነኛነት በብድር በሚገኝ ፋይናንስ የሚከናወን ሲሆንም ሲጠናቀቅም በአመት 100 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሏል። አየር መንገዱ አሁን ካለበት የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም በላይ እያደገ በመምጣቱ ይህ አዲስ ፕሮጀክት ለአፍሪካ አቪዬሽን ኢንዱስትሪ ትልቅ ስትራቴጂካዊ መፍትሄ ሆኖ ቀርቧል።
በአዲሱ የቢሾፍቱ ኤርፖርት ግንባታ ምክንያት ለተነሱ ሁሉም ሰዎች የመኖሪያ ቤት ተገንብቶ መሰጠቱን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። ዋና ስራ አስፈጻሚው የአየር መንገዱን የ6 ወራት የስራ አፈጻጸምን አስመልክቶ በሰጡት መግለጫ መሰረትም የቢሾፍቱ አዲሱን ኤርፖርት ለመገንባት የተነሱ አርሶ አደሮች ነበሩ ብለዋል። በአሁኑ ወቅት ለተነሱ ሁሉም ሰዎች በቢሾፍቱ ከተማ ዘመናዊ የመኖሪያ ቤት ተገንብቶ ተሰጥቷልም ብለዋል። ከዚህም ባለፈ ገቢ ማግኘት አለባቸው ብሎ በማሰብ የመስሪያ ቦታን ተገንብቶ ተሰጥቷል ነው ያሉት። የኤርፖርቱን ግንባታ አስመልክቶ ለመጀመሪያ ፌዝ ስራ 3 ኮንትራክተሮች ወደ ስራ መግባታቸውን ነው የገለጹት። ከዚህ በኋላ ለሚከናወኑ የግንባታ ስራዎች 35 ዓለም አቀፍ ኮንትራክተሮች ፍላጎት አሳይተዋል ብለው በቀጣይ 10 ቀናት ልየታ በማድረግ ጨረታ የሚወጣ ይሆናልም ብለዋል። የኢትዮጵያ አየር መንገድ $4.4 ቢሊዮን ገቢን አገኘዋል። የኢትዮጵያ አየር መንገድ የ6 ወራት የስራ አፈጻጸሙን አስመልክቶ ለጋዜጠኞች መግለጫን ሰጥቷል። ተጨማሪ አለን። በ2025/26 በጀት ዓመት የ6 ወራት የስራ አፈጻጸሙን አስመልክቶ በሰጠው ጋዜጣዊ መግለጫ በግማሽ ዓመት ብቻ $4.4 ቢሊዮን ማትረፉን አስታውቋል። ይህ የዕቅዱን 2% ጭማሪ እንዳለውም ነው የተገለጸው። የአየር መንገዱን የስራ አፈጻጸም አስመልክቶ ሪፖርት ያቀረቡት የአየር መንገዱ ስራ አስፈጻሚ መስፍን ጣሰው በ6 ወራት ውስጥ 3 አዳዲስ መዳረሻዎችን በመጨመር ዓለም አቀፍ መዳረሻዎችን ወደ 145 ከፍ ማለታቸውን አስታውቋል። የያቤሎ የአየር መንገድን መመረቁን ተከትሎ የሀገር ውስጥ መዳረሻዎቹን ወደ 23 ማሳደጉንም አስታውቋል። በ6 ወራት ውስጥ ከ10 ሚሊዮን በላይ ደንበኞችን ማጓጓዝ መቻሉን የተናገረ ሲሆን የእቅዱን 11% ጭማሪ አሳይቷልም ተብሏል። 451 ሺህ ቶን የጭነት አገልግሎት መስጠቱ ሲገለጽም ከእቅዱ 4% ብልጫ አለውም ተብሏል። የመሰረተ ልማት ማስፋፊያ ስራዎች ከቦሌ አየር ማረፊያ አንስቶ በተለያዩ ከተሞች ባሉ ኤርፖርቶች እየተሰሩ ናቸውም ተብሏል። የዲጂታል ኢትዮጵያን መተግበር የፋይናንስ ስርዓትን በማዘመን ዜጎች ባሉበት ሆኖ ፈጣን አገልግሎት እንዲያገኙ እያስቻለ መሆኑን የፋይናንስ ዘርፍ አመራሮችና ተገልጋዮች ገለጹ። ዝርዝሩ እንደሚከተለው ይቀርባል። ዘርፉን በዲጂታል ቴክኖሎጂ ለማሳደግ የተደረጉ ጥረቶች ዘመናዊ አሰራርና ፈጣን አገልግሎትን በማስፈን ለሀገራዊ እድገቱ ጉልህ ሚና እንዲጫወቱም እያደረገ ይገኛል። የፋይናንስ ዘርፍ አመራሮችና ተገልጋዮች እንደተናገሩት የዲጂታል ኢትዮጵያ መርሃ ግብር የፋይናንስ ስርዓትን በማዘመን ዜጎች ባሉበት ሆነው ፈጣን አገልግሎት እንዲያገኙ እያስቻለ ነው ብሏል። የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ የንግድ ምዝገባና ፍቃድ ዳይሬክተር አቶ ሳሙኤል ጉጆ ለኢትዮጵያ ዜና አገልግሎት እንዳሉት ከሆነ የዲጂታል አሰራሩ የፋይናንስ አገልግሎትን በማቀላጠፍ በዜጎች አኗኗር ላይ መሰረታዊ ለውጥን አምጥቷል። የዲጂታል አገልግሎቱ በተለይ የንግዱ ማህበረሰብ ወደ ፋይናንስ ተቋማት ሳይመጡ ባሉበት ሆነው አገልግሎቱን ለማግኘት እንዲችሉ እያደረገ መሆኑን ተናግረዋል። አዲስ የንግድ ምዝገባ ማድረግ፣ የንግድ ፍቃድ እድሳትና ሌሎች አገልግሎቶች በዲጂታል ስርዓት እየተሰጡ መሆኑን ተገልጿል። በኢትዮጵያ ውስጥ ዓለም አቀፍ እውቅና ኖሯቸው የሚሰሩ የሂሳብ አያያዝ ባለሙያዎች 500 ብቻ ናቸው ተባለ። የፋይናንስ ስራን በአግባቡ የሚሰራ በሀገር ደረጃ ያለው የሰው ኃይል ዝቅተኛ መሆኑን በዘርፉ የተሰማራው ኤችኤስቲ አካውንቲንግ ቴክኒሻል ትሬዲንግ አስታውቋል። የኤችኤስቲ ዋና ስራ አስፈጻሚ አቶ ሰለሞን ግዛው ለብስራት ሬዲዮ እንደተናገሩት በኢትዮጵያ ውስጥ እውቅና ያላቸው አካውንታንት ቁጥር 500 ብቻ ናቸው ብለዋል። በአካውንቲንግ ዲግሪ እንዲሁም ማስተርስ መያዝ ለሙያው በዓለም አቀፍ ደረጃ ብቁ እንደማያደርግ የተናገሩት አቶ ሰለሞን ለሙያው ዓለም አቀፍ ሂሳብ አያያዝ ደረጃ የሰለጠኑ በየጊዜው ድጋፍ የሚያደርግላቸው መነሻ ያላቸው ባለሙያዎች እንደሚያስፈልጉም ተናግረዋል። በኢትዮጵያ ውስጥ በተለያዩ አካባቢዎች ከ100 ሺህ በላይ አካውንቲንግ የተማሩ ሰዎች በቁጥር ብዙ ቢሆንም እንኳ ከተመረቁ በኋላ ምንም ላይ እንዳሉ እንኳን ማወቅ እንደማይቻልም ገልጸዋል። በአካውንቲንግ የትምህርት ዘርፍ በየትኛውም ተቋም ስራ የማግኘት እድሉ ከፍተኛ ነው ሲሉ አሳስበዋል። በዚህም በኤችኤስቲ አካውንቲንግ ቴክኒሻል ትሬዲንግ ስልጠና 12ኛ ክፍልን ካጠናቀቀ ጀምሮ በተለያዩ የትምህርት ደረጃ ላይ ያሉ ሰዎችን ስልጠናውን ወስዶ ባለሙያ ለማድረግ እየተሰራ እንደሆነም ጨምረው ገልጸዋል። የትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠውን የ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስትሩ ገልጸዋል። ተጨማሪውን ይዘናል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህንን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበረ አውስቶም በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰውም በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ተሰጥቶ መዘጋጀት እንዳለባቸውም አሳስበዋል። ለተማሪዎችም በቂ ስልጠና መስጠት እንደሚገባ ምን ያስገነዘቡት። ከዚህ ጋር በተያያዘ የክልልና ከተማ መስተዳደሮች ይህንን አውቀው አስፈላጊውን ድጋፍ ሁሉ እንዲያደርጉም ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸውን ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆናቸውንም ገልጸዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያደርጉ ማድረግ ይገባልም ነው ያሉት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የቀን መረጃችንን ነው። ከውጭ የዜና ምንጮች ወደ ያገኘናቸው መረጃዎቻችን አለ። ትርፋማ የሚያደርጉትን ሱቆች ፈልገው ከሆነ ያለ ጥርጥር ይሄ ሱቅ የናንተ ነው። አሁን ላይ የንግድና ቱሪዝም ቀጠና በሆነችው ፒያሳ ከሀገር ፍቅር ቲያትር ፊት ለፊት G+5 የሆነ የገበያ አዳራሽ እየገነባን እንገኛለን። ሱቆቻችን ከ14 ካሬ ጀምሮ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ ማግኘት ይችላሉ። ይሄን የማይደገም ዕድል ሳያመልጦ ፈጥነው ይጠቀሙበት። ለበለጠ መረጃ ከስር ባሉ ስልኮች ሂደው። በሊቢያ የባህር ዳርቻ በደረሰ አደጋ የሁለት ጨቅላ ህጻናትን ህይወት ጨምሮ 53 ሰዎች ህይወታቸው ማለፉ ተሰማ። በሊቢያ የባህር ዳርቻ ላይ በደረሰው የጎማ ጀልባ መገልበጥ አደጋ የሁለት ጨቅላ ህጻናትን ህይወት ጨምሮ 53 ሰዎች መሞታቸውንና መጥፋታቸው ተረጋግጧል። በጀልባዋ ላይ ከነበሩ 55 ሰዎች መካከልም 53ቱ የደረሱበት አልታወቀም አሊያም ህይወታቸው አልፏል ተብሏል። በአደጋው ህይወታቸውን ካጡ መካከል 2 ጨቅላ ህጻናት ይገኙበታል። ከሞቱት የተረፉት 2 ሰዎች ብቻ ሲሆኑም በአሁኑ ወቅት የድንገተኛ ሕክምና እርዳታ እየተደረገላቸው ይገኛል። እንደ ዓለም አቀፉ የስደተኞች ድርጅት IOM መግለጫ መሰረት ከሆነም ጀልባዋ ረቡዕ ምሽት 5 ሰዓት ላይ ከዛዊያ ተነስታ ለ6 ሰዓታት ያህል ብቻ እንደተጓዘች በዙዋራ የባህር ዳርቻ አካባቢ ተገልብጣለች። ተጓዦች ከተለያዩ የአፍሪካ ሀገራት የተሰባሰቡ ስደተኞች እንደነበሩም ተገልጿል። የመካከለኛው ሜዲትራኒያን የጉዞ መስመር አሁንም እጅግ ገዳይ ሆኖ መቀጠሉ ነው የተሰማው። በፈረንጆቹ 2026 መጀመሪያ ላይ ብቻ እስካሁን 484 ስደተኞች መሞታቸውን ወይንም መጥፋታቸው ተዘግቧል። በጥር ወር ብቻ በከባድ የአየር ሁኔታ ምክንያት በደረሱ አደጋዎች የ375 ሰዎች ህይወት ማለፉን IOM አስታውቋል። የአሰቃቂ አደጋ ስደተኞች የተሻለ ህይወትን ፍለጋ በሚያደርጉት አደገኛ ጉዞ ላይ የሚገጥማቸውን ከፍተኛ ህይወት መስዋዕትነትን በድጋሚ ለዓለም ማሳሰብ ችሏል። ኢጋድ ሱዳን በድርጅቱ ሙሉ ለሙሉ ተሳትፏን ለመቀጠል ያሳለፈችውን ውሳኔ ተቀበለ። በምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የሱዳን ሪፐብሊክ በድርጅቱ ሙሉ ተሳትፏን ለመቀጠል ያሳለፈችውን ውሳኔ በደስታ እንደሚቀበል አሳውቋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እንዳሉት የሱዳን ወደ ኢጋድ የመመለስ ውሳኔ ለቀጠናዊ አንድነት ትብብር እንዲሁም የጋራ እርምጃ አዲስ ቁርጠኝነትን ያሳያል ብለዋል። የኢጋድ መስራች አባል የሆነችው ሱዳን ወደ ድርጅቱ መመለሷ የተቋሙ የጋራ ቀጠናዊ ተግዳሮቶችን የመፍታት ችሎታን እንደሚያሳድገውም አመልክተዋል። በአሁኑ ወቅትም የኢጋድ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ላደረጉት ጥረት አመስግነውም በውይይቱ እንዲሁም የጋራ መግባባትን በመፍጠር በኩል ትልቅ ሚና ተጫውተዋል ብለዋል። ድርጅቱ ሀገሪቱ አሁን ላይ ለገጠማት ተግዳሮቶች ሰላማዊ መፍትሄዎችን በመደገፍ እንዲሁም ቀጠናዊ መረጋጋትንና ልማትን ለማሳደግ በቅርበት ለመስራት ዝግጁ መሆኑንም ተናግረዋል። ዜናዎቻችን አበቁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ሌሎች ይዘቶቻችንን ከዩቲዩብ ባለፈ በቲክቶክ እንዲሁም በፌስቡክ በቴሌግራም ገጾቻችን መከታተል ትችላላችሁ። ምርጫችሁ ስላደረጋችሁን እጅግ እያመሰገንን ለዛሬ አበቃን። ሰናይ ቀን ተመኘን።